የሚሰግድ የሚጾም የሚጸልይ ሰው እውነተኛ ሰው ሆኖ ሰዎች እንዲለወጡ ለሰዎች የሚጸልይ ሰው ሆኖ በቤታችሁ ካለ የሱ መንፈስ ይግድ ይጋባባችኋል። ልክ የክፉ መንፈስ እንደሚጋባው የዝሙት መንፈስ ብቻ ዘሎ የሚሄደው ወይም ደግሞ የመተት ብቻ ተልኮ መጥቶ ገብቶ የሚያጠቃው የእግዚአብሔር መላእክቶች የእግዚአብሔር መንፈስ ይጋባል። ታውቃላችሁ ልጅቷ ጸልያ የወጣችው ነገር ሆነ። እግዚአብሔር ሆይ በዚህ ትምህርት ቀይራቸው ነው ያለችው። መልካም መንፈስም ይጋባል ማለት ነው። ስለዚህ ለቤተሰቦቻችሁ ጸልዩ። ቤተሰቦችም ደግሞ እየተጸለየላችሁ እንደሆነ ካወቃችሁና የሚጸልዩላችሁ ልጆች ካሏችሁ እባካችሁን ፊት አትንፈጓቸው። እማዬ ቁረቢ፣ አባዬ መቁረብ አለብህ፣ አባዬ ይሄ ነገር መስማት አለብህ ሲሏችሁ የእግዚአብሔር መንፈስ ነው እኮ እናንተ ላይ የሚመጣው እኮ ይጋባባችኋል። መልካም ነገር ነው እያወሩ ያሉት። በቃ ይበቃችኋል እያሉ ነው። ገና ወጣት እያሉ እንኳን እንቁረብ ብለው የሚያስቡ ወጣቶች እየተናገሩት ይሄን ነገር ሁሉን ነገር ጨርሳችሁ እድሜያችሁ 50 ዓመትና ከዛ በላይ የሆናችሁ ሰዎች ገና ነኝ ምን ይቀረኛል ገና ምኑን አይቼ የምትሉ ሰዎች እኔ በጣም ነው የምትገርሙኝ። ላለመቁረብ ምክንያት የምትፈጥሩ አንቺ አግቢና ቆርባለሁ ምን አገናኘው ከማግባት ጋር? እንዲያውም እናንተ ቀድማችሁ ስትቆርቡ ልጆቹ የተስተካከለ ህይወት ይኖራቸዋል። የእናንተ ጸሎት ልጆቹን ይረዳቸዋል። ሳትቆርቡ ከሆነ የሚያገቡት ችግር አለ ማለት ነው። እናንተ መጀመሪያ ቦታ ያዙና ስራ ያዙ፣ ውለዱ፣ ምን በሉና ከዛ በኋላ ቆርባለሁ። መንፈሱ በደንብ በልጆቹ ከሄደ በኋላ በደንብ ስራውን ከሰራ በኋላ የምትቆርቡት ምን እንዲሆን? እንዲያውም ልጆች ወግ ማድረግ ከማየታቸው በፊት እናትና አባት እየቆረቡ ልጆቻቸውን እያቆረቡ የልጆቻቸውን መስመር ጤነኛ ከሆነ ያን መስመር እየተከተሉ የሚሄዱ ከሆነ ነገ ሲያገቡ ሲወልዱ የተሳካ ህይወት ይኖራል። እንዲያው ቀድሞ ነው መሆን ያለበት። እንዲያው እንማማራለን። ጥቂት የማይባሉ በጸሎት ህይወት በአምልኮት ህይወት የሚኖሩ ኦርቶዶክሳውያን መጸለይ ያሰቡትን መጸለይ የፈለጉትን ጸሎቶች በአግባቡና በጸሎት ሰዓታቸው ወይም ጊዜያቸው ይጸልያሉ። ምናልባት እንኳን በአንዳንድ ምክንያቶች እና ነገሮች ጸሎታቸውን ባስለመዱትና በሰዓታቸው ባይጸልዩ ስራ ቦታም ይሁን በእረፍት ሰዓታቸው አሊያም ሰዓት አመቻችተው ይጸልያሉ። ከነዚህ በተቃራኒ ያሉት ለቁጥር የሚታክቱት በሚሊዮን የሚቆጠሩት ኦርቶዶክሳውያን ግን ለመጸለይ ያስባሉ እንጂ አይጸልዩም። ለመጸለይ ይፈልጋሉ ግን አይጸልዩም። ያሰቡትን ጸሎት በጊዜውና በሰዓቱ መጸለይ ይፈልጋሉ ግን አይጸልዩም። ይሄ የሚሊዮኖች ችግር ነው። በጣም የሚገርመው በጸሎት የበረቱና ጸሎትን በቅርቡ የጀመሩት ሁለቱም አንድ አይነት ፈተና አለባቸው። ይህም ያሰቡትን ጸሎት ባሰቡት ጊዜና ሰዓት አለመጸለይ ነው። በጸሎት የበረቱትና ጸሎትን በቅርቡ የጀመሩት ሁለቱም ለምሳሌ ውዳሴ ማርያም፣ አርጋኑን፣ ሰይፈ ስላሴን፣ ሰይፈ መለኮትን፣ ዳዊትንና ሌሎችንም ጸሎቶች በመንፈሳዊ ሞራልና በመንፈሳዊ ስሜት መጸለይ ይጀምራሉ። ከሆነ ጊዜ በኋላ እነዚህን ጸሎቶች ቀስ በቀስ መቀነስ ይጀምራሉ። አንዳንዶቹም በአስደንጋጭ ሁኔታ ጸሎቶቻቸውን እርግፍ አድርገው ይተዋሉ። ያስለመዱትን 4-5 አይነት ጸሎቶች ለመጸለይ ለምሳሌ ከውዳሴ ማርያም ቢጀምሩ ውዳሴ ማርያም እየጸለዩ የጸሎት ሙቀታቸው እየቀዘቀዘ የጸሎት ሞራላቸው እየደበዘዘ ይመጣና ገና ውዳሴ ማርያምን ጸልየው ሳይጨርሱ ቀጥሎ በሚጸልዩት ጸሎት ይጨነቃሉ። ቀጥሎ የሚጸልዩት ጸሎት ሳይሆን ጭንቀት ይሆንባቸዋል። ውዳሴ ማርያም እየጸለዩ ውዳሴ ማርያምን ሳይጨርሱ የሚቀጥለውን ጸሎት በጭንቀት በማሰብ ቀጣይ ጸሎት እያሳሰባቸው እያስጨነቃቸው የጸሎት ሞራላቸው እየሞተባቸው ለዛሬ ይበቃኛል ሌላውን ነገር እጸልያለሁ ብለው ራሳቸውን አጽናንተው የጀመሩትን ውዳሴ ማርያም ይሁን ዳዊት ወይም ሌላ ጸሎት በጭንቅ ጨርሰው ቀጣዩን ጸሎት ይተዋሉ። ይሄ የብዙዎች ችግር ነው። ጸሎትን በቅርቡ የጀመሩትም አንዱ ይሄ ጸሎት ለዚህ ጥሩ ነው ሲላቸው ሲጀምሩ፣ ሌላኛው ይሄ ጸሎት ለዚህ መፍትሄ ነው ሲላቸው ሲጀምሩ፣ አንዱ ደግሞ አረ ይሄንን ብትጸልዩ ስንት ችግር ይፈታል ሲላቸው ሲጀምሩ፣ ያለ መንፈሳዊ አቅማቸው ጸሎትን በላያቸው ላይ ሲከምሩ ያንንም ይሄንንም ይጸልዩና በመጨረሻ አንዱንም መጸለይ ያቀታቸዋል። ከዛ ጸሎታቸውን በሙሉ ትተው ጸሎት አልባ ህይወት መኖር ይጀምራሉ።
ብዙዎች ያለ መንፈሳዊ አቅማቸው ያለ ጸሎት ጸጋቸው ሁሉንም ጸሎቶች መጸለይ ይጀምራሉ። በዚህም አንዱን ጸሎት እየጸለዩ ሳይጨርሱ ሳያደርሱ ቀጣይ ስለሚጸልዩት ጸሎት እያሳሰባቸው እያስጨነቃቸው የጀመሩትን ጸሎት በስርዓት በተመስጦ በፍቅር መጸለይ ያቀታቸዋል። ይህም የብዙ የጸሎት ጀማሪዎች ችግር ነው። በእነዚህ ምክንያቶች እና ችግሮች በጸሎት የበረቱትም ጸሎትን በቅርቡ የጀመሩትም ያሰቡትን መጸለይ በአግባቡ መጸለይ ያቀታቸዋል። በጸሎት ሕይወት 5-6 አይነት ጸሎቶችን ያለ መንፈሳዊ አቅምና ያለ በቂ ጊዜ ከመጸለይ 2 ወይም 3 ጸሎቶችን በአግባቡና በፍቅር መጸለይ ይሻላል። ጸሎት የምትጸልዩበት ሰዓት ሲደርስ የጸሎት ሰዓት የደረሰብኝ ሳይሆን የጸሎት ሰዓት የደረሰልኝ፣ የምስጋና ሰዓት የደረሰልኝ፣ የጸጋና የበረከት ሰዓት የደረሰልኝ ብላችሁ አንዱን ወይም 2ቱን ጸሎቶች በችኮላ ሳይሆን በእርጋታ በመራወጥ ሳይሆን በመመሰጥ መጸለይ አለባችሁ። በጸሎት ሕይወታችሁ ብዙ ጸሎቶችን ወይም 6 እና ከዛም በላይ የሆኑትን ጸሎቶች የማትጸልዩ ከሆነ 2 እና 3 ጸሎቶችን ተረጋግታችሁ ተመስጣችሁ በፍቅር ሆናችሁ ትጸልያላችሁ። እዚህ ላይ ልብ ልትሉትና ልትጠነቀቁት የሚገባው በጸሎት እጅጉን የተጋችሁ ጸሎት ስራችሁ የሆነ ጸሎት ጸጋችሁ የሆነን እናንተን አይመለከትም። ጸሎት ጸጋቸው ተሰጧቸው የሆኑ ሰዎች የቱንም ያክል በስራ ቢጠመዱ ማታ ወይም ሌሊትና ቀን ያስለመዱትን እንኳን 5 ጸሎቶች ይቅርና ከዛም በላይ የሆኑትን ጸሎቶች ይጸልያሉ። በነገራችን ላይ ጸሎት አልባ መንፈሳዊ ሕይወት ማለት ነፍስ የተለየው ስጋ ማለት ነው። ነፍስ የተለየው ስጋ የሞተ እንደሆነ ሁሉ ጸሎት የተለየው መንፈሳዊ ሕይወትም የሞተ ነው። ነፍስ ናት ስጋ ላይ ሕይወትን የምትዘራው። ነፍስ ናት ስጋን እንዲኖር የምታደርገው። በመንፈሳዊ ሕይወትም ጸሎት ነው መንፈሳዊ ሕይወታችሁ ላይ ጸጋና ረድኤተ እግዚአብሔርን የሚዘራው። ብዙዎቻችን ነፍስ የሌለው መንፈሳዊ ሕይወት ነው የምንኖረው። አንድ ቀን በዝሙት የሚገድለንን አንድ ቀን በኃጢአት የሚጥለንን ሕይወት የምንኖረው ስለማንጸልይም ጭምር ነው። ወይም መንፈሳዊ ሕይወታችን የጸሎት ሕይወት ስለሌለው ነው። ብዙዎቻችሁ ያሰባችሁትን ወይም ጸልያለሁ ያላችሁትን ጸሎት በአግባቡ የማትጸልዩት ወይ ብዙ አይነት ጸሎቶች ትጸልያላችሁ ወይ የጸሎት ጀማሪ ናችሁ። ወደ መፍትሄው ስመጣ በጸሎት ሕይወታችሁ አንደኛ ቋሚ የሆነ ጸሎት ይኑራችሁ። ይህ ማለት ጊዜ ሰጥታችሁ ጊዜ አመቻችታችሁ የምትጸልዩት ቋሚ የሆነ ጸሎት ይኑራችሁ። ለምሳሌ ማታ ከመተኛታችሁ በፊት የዕለት ውዳሴ ማርያም ጸልያችሁ እመቤታችንን ተማጽናችሁ ተኙ። ጠዋት ሰይፈ ሥላሴን ከበረታችሁ ሰይፈ መለኮትን ጸልያችሁ ውጡ። እነዚህን በትጋትና በብርታት ስትጸልዩ በሂደት እነዚህን ጸሎቶች ላይ ለምሳሌ ውዳሴ ማርያሙ ላይ ወይ አርጋኑንን ወይ ሰኔ ጎልጎታን ትጨምራላችሁ። ሰይፈ ሥላሴው ላይ ወይ ዳዊትን ወይ ሰይፈ መለኮትን ትጨምራላችሁ። በዚህ ሂደትና በዚህ መንገድ የምትጸልዩ ከሆነ ሁል ጊዜ ያሰባችሁትን ወይም መጸለይ የፈለጋችሁትን ጸሎቶች በአግባቡና በሰዓቱ ባለመሰልቸት እንዲሁም ጸሎቴን ጨረስኩ አልጨረስኩ አለቀ አላለቀ ከማለት ተገላግላችሁ በፍቅር ሆናችሁ ትጸልያላችሁ። ጸሎት ልክ እንደ ሕፃን ልጅ እድገት አለው። መንፈሳዊ ሰው በመንፈሳዊ እውቀት ብቻ ሳይሆን በጸሎት ሕይወትም ያድጋል። በመንፈሳዊ ሕይወት በጸሎት የሚያድግ ሰው በጸጋም ነው የሚያድገው። ጸጋችንን የሚያሳድገው ጸሎት ነው። ጸጋ እግዚአብሔርና ረድኤተ እግዚአብሔር እንዲሰጠን የሚያደርገው ጸሎት ነው። ስለዚህ ጸሎትን በሞራል በስሜት ሳይሆን በእውነተኛ መንፈሳዊ ሕይወት ልንጸልይ ይገባል። ይህ ሲባል ያሰብነውንና ያሰብናቸውን ጸሎቶች እንጸልያለን። የጸሎታችንንም ፍሬ እንበላለን፣ የጸሎታችንንም በረከት እናገኛለን። ሁለተኛው ያሰብነውን ጸሎት ወይም በፊት የምንጸልየውን ያስለመድነውን ጸሎት እንዳንጸልይ የሚያደርጉን በውስጣችን ያሉት ያደፈጡት ክፉ መናፍስት ናቸው። በውስጥ ያሉት ክፉ መናፍስት አንዱ ውጊያቸውና ፈተናቸው ያሰብነውን ጸሎቶች ባስለመድነው ሰዓት እንዳንጸልይ በየምክንያቱ ማዘግየትና እንዳንጸልይ ማድረግ ነው። ብዙዎች ማታ መጸለይ ያስባሉ፣ ይፈልጋሉ፣ ግን ሳይጸልዩ ይተኛሉ። ብዙዎች ሌሊት መጸለይ፣ ጠዋት መጸለይ ይፈልጋሉ፣ ግን አንዱን ሲያነሱ አንዱን ሲጥሉ ቤት ውስጥ ጉድ ጉድ ሲሉ ወይ እንቅልፍ ጥሏቸው ረፍዶባቸው ሳይጸልዩ ወደ ጉዳያቸው አሊያም ወደ ስራቸው ይሄዳሉ።
የጧትና የማታን ጸሎታቸውን ሰይጣን እያዘገየባቸው በቀን አንዴም የማይጸልዩ ሚሊዮን ኦርቶዶክሳውያን አሉ። ሰይጣን እንዳትጸልዩ ምን ያህል እንደሚዋጋችሁ በምትፈተኑበት ልንገራችሁ። ሌሊት ተነስቼ ጸሎት ጸልያለሁ ብላችሁ ማታ ትተኛላችሁ። ለዛውም አላርም ሞልታችሁ ትተኛላችሁ። ሰዓቱ ደርሶ አላርሙ ሲጮህ አንዳንዶቻችሁ አላርሙን በእንቅልፍ ልባችሁ እያጠፋችሁ፣ ሌሎቻችሁም በአላርሙ ነቅታችሁ ቆይ ትንሽ ልተኛ 5 ደቂቃ ልተኛ እያላችሁ አላርሙን አጥፍታችሁ ትተኛላችሁ። የባሰባቸው ደግሞ አላርሙን ሞልተው ሰዓቱ ሲደርስ አላርሙ ጆሮ ግንዳቸው ላይ እየጮኸ አላርሙን ሳይሰሙ ተኝቶ የሚነጋባቸው አሉ። የወለላይቱ እመቤት ልጆች በጸሎት ሕይወታችሁ ሰይጣን ከዚህ የበለጠ እንዴት ይፈትናችሁ? አላርማችሁን አስጠፍቶ አስተኝቶ ከማሳደር የበለጠ ምን ያደርጋችሁ? በተለይ በዚህ በዲጂታሉ ዓለም ሰይጣን ጸሎታቸውን ከነጠቃቸው ሰዎች ይልቅ ማህበራዊ ሚዲያው ጸሎታቸውን የነጠቃቸውና ጸሎታቸውን ያስተዋቸው እጅግ በጣም ብዙ ናቸው። ቅዱስ ጳውሎስ በአንደኛ ተሰሎንቄ በምዕራፍ 2 ቁጥር 18 ላይ ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስም 1 እና 2 ጊዜ ሰይጣን ግን አዘገየኝ በማለት ሰይጣን ቅዱስ ጳውሎስን አንድ ብቻ ሳይሆን ከአንድም 2 እንዴት እንዳዘገየው ተናግሯል። ታዲያ ቅዱስ ጳውሎስን ለአገልግሎት ያዘገየ ሰይጣን አንተን ወይም አንቺን ማታ የጸሎት ሰዓት ሲደርስ በማህበራዊ ሚዲያ ማዘግየትና የጸሎት ሰዓትን ማሳለፍ፣ በሆነ ነገር ማዘግየትና ያለ ጸሎት ማስተኛት፣ ሌሊት ወይም ጠዋት እንዳትጸልዩ በእንቅልፍ ጥሎ በአንድ ነገር ሰዓታችሁን አባክኖ ያለ ጸሎት ማዋል ያቅተዋል። ደግሞስ የብዙዎቻችን የጸሎት ሕይወት ይሄ አይደለ? ማታ ያለ ጸሎት መተኛት፣ ጠዋት ያለ ጸሎት ከቤት መውጣት ወይም ከቤት መዋል አይደለ መገለጫችን? ክፉ መንፈስ ማታ ወይም ጠዋት በሁለት መንገድ ጸሎታችንን ያዘገያል፣ እንዳንጸልይ ያደርጋል። አንደኛው ጸሎት ብዙ ነው ስለዚህ ሰዓት አይበቃም ብሎ አንዱንም ጸሎት እንዳንጸልይ አድርጎ ያዘገየናል። ሁለተኛው ትንሽ ቆይተ ትጸልያለህ፣ ቆይ ይህንን ጨርስና ትጸልያለህ፣ ይህንን አይተህ ስትጨርስ ትጸልያለህ በማለት የጸሎት ሰዓታችንን በማይረባ ነገርና በምንሰራውና በምናየው ነገር እያሳለፈ ጸሎታችንን ያዘገያል፣ እንዳንጸልይ ያደርጋል። የዚህ ችግር ትልቁ መንስኤ ጸሎታችንን ባስለመድነውና ባቀድነው ሰዓት አለመጸለያችን ነው። ጸሎታችሁን እንዴትም ይሁን ማታ በሰዓታችሁ ከጀመራችሁ ከጸለያችሁ እንደምንም ብላችሁ ጠዋት ከጸለያችሁ ጊዜው የእናንተ ይሆናል። ጊዜው የእናንተ ይሆናል ማለት ምን መሰላችሁ? ጸሎታችሁን ጠዋትም ይሁን ማታ በሰዓታችሁ ከጸለያችሁ እናንተን በጸሎት ለማዘግየት የመጣውን ሰይጣን እንዳይፈትናችሁ፣ ነገራችሁን እንዳያበላሽባችሁ እናንተ እርሱን በጸሎታችሁ ታዘገዩታላችሁ። በጸሎታችሁ ከሕይወታችሁ ታርቁታላችሁ። ስለዚህ ጸሎታችሁን ሊያዘገይ የመጣውን ሰይጣን በጸሎት ዞር አድርጉት። ያኔ መጸለይ ያሰባችሁትን ጸሎቶች በሙሉ ትጸልያላችሁ። ሶስተኛው የጸሎት መንፈሳዊ ልምድ አለመኖር ያሰብነውን ጸሎት እንዳንጸልይ ያደርገናል። ጸሎት ልምድ ይጠይቃል። ጸሎት እግዚአብሔርን አጋዥ አድርጋችሁ በልምድና በልምምድ የምታከናውኑት ነው። ለምሳሌ አጭር የሆነችውን ውዳሴ ማርያምን የመጸለይ መንፈሳዊ ልምድ የሌለው ሰው ረጅሙን አርጋኖን መጸለይ አይችልም። በመጀመሪያ ውዳሴ ማርያምን በደንብ የጸለየ አጣጣመ ሰው በሂደት አርጋኖን መጸለይ አይከብደው። ውዳሴ ማርያም እየጸለየ ውዳሴ ማርያም ጸሎት ሳይዋሃደው በቀጥታ አርጋኖን ቢጸልይ በማግስቱ አይደለም አርጋኖንን ውዳሴ ማርያምን ይተዋል። ስለዚህ ጸሎት መንፈሳዊ ልምድንና ልምምድን ይጠይቃል። ይህንን ስላችሁ ጸሎትን በራሳችሁ ሞራል አይደለም የምትለምዱትና የምትለማመዱት። እናንተ ውዳሴ ማርያምን ስትጸልዩ እመቤታችን ውዳሴ ማርያሟን ታለማመዳችኋለች። አርጋኖንን ስትጸልዩ ታበረታችኋለች። የእናንተ ጥረት ላይ የእሷ በረከት ሲጨመርበት ጸሎትን ትለምዳላችሁ። ይህ የሚሆነው በአንዴ ሳይሆን በጊዜና በሂደት ነው። መቼም አንድ ሰው 41 ሰግዶ የማያውቅ ከሆነ በአንድ 100 ልስገድ ቢል ወላልቆ ነው ቁጭ የሚለው። 100 ሰግዶ የማያውቅ ሰው 500 ቢሰግድ ሌላ ችግር ውስጥ ነው የሚገባው። ጸሎትም ስግደትም የእግዚአብሔር አጋዥነት እንዳለ ሆኖ የራስ መንፈሳዊ ልምድና ልምምድን ይጠይቃል። ይህ ከሆነ ሁል ጊዜ በአምልኮት ሕይወታችሁ የምትፈልጉትን ያሰባችሁትን ጸሎቶች ትጸልያላችሁ። ያሰቡትን ጸሎቶች አለመጸለይ፣ የጀመሩትን ጸሎቶች መተው
በጸሎት የበረቱትም ጸሎትን በቅርቡ የጀመሩትም ፈተናቸው ስለሆነ ያሰባችሁትን ያቀዳችሁትን በተለይ አቅማችሁን አገናዝባችሁ ጸልዩ። 10 አይነት ጸሎቶችን ያለ መንፈሳዊ አቅም ከመጸለይ ያሰቡትን አንድም ይሁን 2 3 ጸሎቶችን መጸለይ ይሻላል። እግዚአብሔር ጥድፊያ የበዛበትን ያለ ልባችን የሆነውን ብዙ ጸሎታችንን ሳይሆን ከልብ የሆነውን በፍቅር የሆነውን አንዱንና 2ቱን ጸሎታችንን ይወዳል ይቀበላል። ስለዚህ ብክንክን የሚያደርጋችሁን ጥድፍድፍ የሚያደርጋችሁን ጀምራችሁ የምትተውትን ጸሎት ሳይሆን በቋሚነት የምትጸልዩትን ተረጋግታችሁ ተመስጣችሁ በፍቅርና በጉጉት የምትጸልዩትን ጸሎት ጸልዩ። ሰዎች የነገሯችሁን ይሄ ለዚህ ነው ያ ለዚያ ነው ያሏችሁን ጸሎቶች ከምትጸልዩ እናንተ ያሰባችሁትን የወደዳችሁትን አባቶቻችንና መምህራን የነገሯችሁን ጸሎቶች 1 2 3 ጸሎቶችን በቋሚነት በዘላቂነት በትጋት ጸልዩ። እንዲህ አይነት ጸሎት ነው የጸሎት ህይወታችሁን የሚያሳድገው። እንዲህ አይነት ጸሎት ነው መንፈሳዊ ህይወታችሁን የሚያሳድገው። እንዲህ አይነት ጸሎት ነው ከእግዚአብሔር የሚያገናኛችሁ። እንዲህ አይነት ጸሎት ነው የእመቤታችንን ጸጋ በረከትና የቅዱሳንን ረድኤት የሚያሳድርባችሁ። እንዲህ አይነት ጸሎት ነው ክፉ መናፍስትን የሚያርቅላችሁ። እንዲህ አይነት ጸሎት ነው ጸጋ በረከት የሚያሰጣችሁ። ስለዚህ ያሰባችሁትን ጸሎት በቋሚነት ተረጋግታችሁ ጸልዩ። ወደ ማጠቃለያው ስመጣ ጌታችን በዚህ በማቴዎስ ወንጌል በምዕራፍ 7 ከቁጥር 24 እስከ 26 ላይ ቤቱን በአለት ላይ ስለሰራና ቤቱን በአሸዋ ላይ ስለሰራ ሰው አስተምሯል። ቤቱን በአለት ላይ የሰራው ሰው የሰራውን ቤቱን ዝናብ ጎርፍና ነፋስ መጥቶ ሊያፈርስበት ሲል ቤቱን በአለት ላይ ስለሰራ ቤቱ በዝናብና በጎርፍና በነፋስ አልፈረሰም። ቤቱን ደግሞ በአሸዋ ላይ የሰራው ሰው ዝናብ ጎርፍና ነፋስ መጥቶ ሲመታው ቤቱ ፈረሰ ይለናል። እንደውም ቤቱን በአሸዋ ላይ የሰራው ሰው ቤቱ ሲፈርስ ታላቅ አወዳደቅ እንደወደቀ ይነግረናል። ይህንን የጌታችንን ትምህርት ወደ ጸሎት ህይወታችን ስናመጣው የጸሎት ህይወታቸውን በ2 እና በ3 ጸሎቶች ላይ እንዳለ ታጠንክራችሁ ከሰራችሁ በዝናብና በጎርፍ በነፋስ የተመሰለው ሰይጣንና ፈተና መከራ ቢመጣባችሁ የጸሎት አለታችሁ የጸሎት ህይወታችሁ አይፈርስም። በጸሎት ህይወት የጸሎት ልምድና ትጋት ሳይኖራችሁ በስሜትና በሞራል ብዙ ጸሎቶችን በአንድ ብትጸልዩ የጸሎት ህይወታችሁን የሰራችሁት በአሸዋ ላይ ነውና ሰይጣን የመከራ የፈተና ዝናቡን ጎርፉን ነፋሱን ሲያመጣባችሁ የጸሎት ህይወታችሁ ይፈርሳል፣ አወዳደቃችሁም የከፋ ይሆናል። ስለዚህ የጸሎት ህይወታችሁን በ2 እና በ3 የጸሎት አለት ላይ መስርቱ፣ ስሩ። ያን ያሰባችሁትን ጸሎቶች መጸለይ ትችላላችሁ። የፈለጋችሁትን ጸሎቶች በአግባቡና በጸሎት ሰዓታችሁ ትጸልያላችሁ። የቅዱሳን አምላክ ኃያሉ መድኃኔዓለም ያሰብነውን ጸሎቶች እንድንጸልይና ጸጋ በረከቱን እንድናገኝ በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ድንግል ማርያምን ትጠራብናለች። አሁን እሷ ሰልማለች። ድንግል ማርያምን መጥራቷ ምን አቃጠለት? ትጠራዋለች። ማንን? እናታለች። ድንግልን ትወዳታለች። እሷ ትሄዳለች። ተኝታ ስገጂ ስንላት እመቤቴ ስትሰግድ እመቤቴ ቅድስት ድንግል ማርያም አውጪኝ ትላለች። እሷ መጥፎ ነች። አለሁልሽ ትላታለች። አለሁልሽ ብላላት ትላታለች። ከጎኔ ሁኚ እያለች ታቃጥለናለች። አለሁልሽ ትላታለች። አይዞሽ እናቴ ስትላት እናትሽ ነኝ ያለው ከጎንሽ ነኝ ትላታለች። እሷ እንደፈለገችው እናንተ እንደመከራችኋት እንጀራው አልሆነም አይደል? አልሆነም። ልጅቷ ማርተኛ ነች። አትቻለም ማለት ነው። ይሄ መሸፋፈኑ እንዴት ነው? ደስ ይላችኋል? አዎ ተሸፋፍናም እኮ በላችኋት። በላናት። አሁን ትለቋታላችሁ? አትለቁ? እንለቃለን። ስንት ናችሁ? 2 ነን። ቡዳዎች 2 ነን። መተትስ? የመተት አንወራ ወደ 15 እንሆናለን። ጠቅላላ ስንት ናችሁ? ምንድን ነው ያርጉ የተባላችሁት ናችሁ? መተቶች ከሰው በታች እንድትሆን ከቤተሰብ እንድትናጭ
እናት አባቷን ዝቅ ከፍ አርጋ እንድትሰድብ ዘመድ ሁሉ እንዲጠላት አርገናታል። መተቶች አሁንም እንዳይወዷት ነው ያደረገው። የት ናቸው እናት አባቷ? ሀገር ወደ ሊሙ ነው፣ ወደ አምቡዬ ክልል ናቸው። የት ሀገር? አምቡዬ ይባላል፣ ወደ ሊሙ። እንዴት ነው የምትሸፋፍኗት? እስቲ ሽፍንፍንነታችሁ ጸጉራችን እንዲታይ አንፈልግም። እሺ ቡዶቹ? ቡዶቹ ወደ ሀገርሽ ስትገቢ ፊትሽን ሾፍኝ ብለናት ነበር። እሺ እሷ እመቤቴን ትጠራብናለች። ብትጠራባችሁ ታዲያ ምን አለበት? አሸነፈች። ልታስር አልቻለች፣ አላሰረችልንም። እንደ ትልቅ ተቋም መናፍስትም የራሳቸው የሆነ ፕሮግራም አላቸው። እንደ እምነትም እንደዚሁ ራሳቸውን የቻለ አገዛዝ አላቸው።